አርዕስተ ዜና ከቅድስት ቤተክርስቲያን እውቅና ውጪ በማህበራዊ ሚዲያ ላይ ለቤተክርስቲያን ተቆርቋሪ ነን የሚሉ ግለሰቦች ስርዓት እየጣሱ መሆናቸው ተነገረ። በቅድስት ቤተክርስቲያን ላይ በግለሰቦች እንዲሁም በተቋማት ደረጃ የሚነሱ የሐሰት ትርክቶችን ለመቅረፍ መምህራን ዕለት ዕለት የሚሰራጩ መረጃዎችን በትኩረት መከታተልና አስፈላጊውን ስራ ሊሰሩ እንደሚገባ ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የዕለቱን ዜና ተዋዷችን ይዘን ቀርበናል። ከዜናዎቹ ጋር ዲያቆን መኮንን ማረኝ፣ አብራችሁ ቆዩ። ከቅድስት ቤተክርስቲያን እውቅና ውጪ በማህበራዊ ሚዲያ ላይ ለቤተክርስቲያን ተቆርቋሪ ነን የሚሉ ግለሰቦች ስርዓት እየጣሱ መሆናቸው ተነገረ። ግለሰቦቹ ግላዊ ፍላጎታቸውን በማተኮር ቤተክርስቲያን የማይወክልና የሚያስነቅፍ ስራ እየሰሩ እንደሚገኙም ተመላክተዋል። ሀብቴ ብርሃኑ ዝርዝር አለው። የቤተክርስቲያን እውነታዎችን መግለጽ በፊት ቤተክርስቲያንን ባልሆነችው ነገር እንዲህ በቀላሉ ምናምን አደባብሶ ብዙዎችን ማታለል ይቻል ነበር። አሁን ግን ብዙ እውነታዎችን ወደፊት ማምጣት ብዙዎች ከተለያዩ ቤተ እምነቶች ወደ ቤተክርስቲያን እንዲመለሱ ተደርጓ ብዙዎችን ማጽናናት ተችሏል በማህበራዊ ሚዲያ። እንደሰማነው በአሁኑ ሰዓት ማህበራዊ ሚዲያ እያበረከተ ያለውን አዎንታዊ ጎኑን ነው። ከዚህ ጋር በተያያዘ በተለይም በአሁኑ ሰዓት የቅድስት ቤተክርስቲያን ስርዓት እንዲከበር ተቆርቋሪ ነን የሚሉ በርካታ ግለሰቦች በሚዲያው ላይ ተሳትፎ እያደረጉ ይገኛሉ። ይሁን እንጂ ግለሰቦቹ የሚዲያ አጠቃቀማቸው ከስርዓት በወጣ መልኩ በአሉታዊ ጎኑ እየተጠቀሙት እንዳሉ እኛም ታዝበናል። በዚህም ጉዳይ ላይ የሶፍትዌር ኢንጂነሪንግ መምህር የሆኑት ዮናስ ሀብቴ ተከታዩም ብለውናል። የስሜታዊነት ነገሮች ይታያሉ። ለምሳሌ ክርክሮችም ሲኖሩ አንዱ አንዱን የሚመልስበት አንዱን ለማስተማር የሚሄድበት መንገድ በጣም ኢክርስቲያናዊ የሆኑ ነገሮች አሉ። ለምሳሌ ቤተክርስቲያን እንደዚህ አታስተምሩ ብሎ ለመገሰጽ ራሱ ሌላውን ቤተክርስቲያን በማታስተምርበት መንገድ ነው ለመገሰጽ የሚሄደው። ከስሜታዊነት ጋር ተያይዞ ሌላ የማስመሰል ነገሮችም አሉ። ምን አይነት ችግሮች ግን ይታያሉ? ለምሳሌ መርሃ ግብራት ምናምን ሲኖሩ መርሃ ግብሩ በደንብ ፊል እያደረጉ ኦርቶዶክሳዊ እንትኑን እየተሳተፉ ማገልገል እየተቻለ ያለ ስራ ነገር ማድረግ። መምህሩ አክለውም በግለሰቦቹ የሚዲያው አጠቃቀም ምክንያት እየታዩ የሚገኙት ችግሮች የተለያዩ መነሻዎች እንዳላቸው ተናግረዋል። አንዳንድ አገልጋዮች በተከታዮቻቸው ትክክል ሆነው ለመታየት ብቻ ስህተት ሲሳሳቱ እንኳን የመሰላቸው ነገር ትክክል እንደሆነ አድርገው ይናገራሉና ያ ለማረም በኋላ በጣም አዳጋች ይሆናል። ብዙ አገልጋዮች እንደተፈጠሩት ሁሉ ብዙ ጉልበተኞችም በቤተክርስቲያን ላይ የሚያምጹ ብዙ ጉልበተኞችም ሊፈጠሩ ይችላሉ። ለዛም በር ይከፍታል። አዳዲስ ጉልበተኞች ማህበራዊ ሚዲያው ይፈጥራል። ታይቷል። በፖለቲካው እንደዛ ይፈጥራል። በማህበራዊ ቀውስ ላይ እንደዛ ይፈጥራል። በሃይማኖትም እንደዛ የማይፈጥርበት ምንም አይነት እንትን ይላል። የታየ ነው። በተለያዩ ሀገራት የታየ ነው ውጤቱና ግለሰባዊነትን በጣም አግንኖ እንዳያወጣ ያስፈራል። ያ ደግሞ ለቤተክርስቲያን የምትታወቅበትን ትልቁን ያስተምረዋን ምሰሶ ማዕከላዊነትን ይሄ መዋቅራዊ አካሄድን በጣም ፈተና ውስጥ ሊከተው ይችላል። የሚዲያውን ቴክኖሎጂ ቤተክርስቲያን መከተል ሳይሆን መምራት አለባት ያሉት የሶፍትዌር ኢንጂነሪንግ መምህሩ ችግሮቹ እንዲቀረፉ ማዕከላዊ አሰራር ወይም መዋቅር መዘርጋት ተገቢ መሆኑን አስረድተዋል። አንዴ ፖስት አድርገን በጣም ብዙ ሰው ራሱ ሼርና ላይክ ቢያደርገው ውጤታማ ሆኑ ማለት አይደለም። ሁሌ ኢምፓክቱን መገምገም ያስፈልጋል። የዲጂታል ሊትሬሲ ወይም የዲጂታል አጠቃቀም አቅማችን በጣም ማደግ አለበት። ያ እንዲሆን እኔ እንደ ቤተክርስቲያን ነው መሰራት አለበት ብዬ ማስበው። በተለይ መዋቅራችን ፖሊሲ ከማዘጋጀት ጀምሮ የዲጂታል ካውንስል የሚመለከተው አካል ስራዬ ብሎ እዚህ ላይ የሚሰራ አካል ያስፈልጋል። በአብይ ጾም ምዕመናን ይበልጥ ወደ ቤተክርስቲያን የሚቀርቡበት እንደሆነ ይታወቃል። ይህን ተከትሎ በአንዳንድ አጥቢያዎች ላይ ከልክ ያለፈ ልመና ይስተዋላል። ይህ በምዕመናኑ ላይ የሚያሳድረው ተጽዕኖ ምን ይመስላል ሲል ባልደረባችን ተመስገን ፈቃዱ ተከታዩን ዘገባ አሰናድቶልናል። ስብከተ ወንጌልን ለዓለም ሁሉ ማዳረስ ተቀዳሚው የቅድስት ቤተክርስቲያን ተልእኮ መሆኑ የማይዘነጋ ነው። ይሁንም እንጂ ምዕመናን በያዝነው አብይ ጾም ይበልጥ ወደ ቅድስት ቤተክርስቲያን የሚቀርቡበት መሆኑን ተከትሎ በአንዳንድ አጥቢያዎች ላይ ከልክ ያለፈ ልመና ይስተዋላል። ይህም ተገቢነት የጎደለው መሆኑን መምህር አዳም ታደሰ ይናገራሉ። አውደ ምሕረት ላይ ንግስ ሲሆን አጽዋማት ላይ እንደዚህ ሲሆን ሰው ከዛ ጊዜ ውጭ አላገኘው እንዴ ክርስቶስን ለመምሰል ጥረት እንዲያደርግ ከሰራህበት ሰውን ሁሌ እኮ ቤተክርስቲያን ታገኘዋለህ። ክርስቶስን ለመምሰል በሚያደርገው ጥረት ውስጥ የምታገኘው ከሆነ ጾም አትጠብቅም። ፕሮጀክት ለመፈጸም ወይም ደግሞ ፕሮጀክትህን ላውንች ለማድረግ ወይም ደግሞ አውደ ምሕረትን አትጠብቅ። ያቺ እንዳታመልጠኝ። እኔ አሁን በእውነቱ ከሆነ እኔ አሁን ጾም ሲሆን የሚሄደው ለምንድን ነው? ወይም ምእመኑ የሚሄደው ለምንድን ነው?
አቅሙ በፈቀደ የሚጾመውን ጾሞ ከአምላኩ ጋር ለመነጋገር እንጂ የፕሮጀክት ለመስማት አይደለም። ጊዜውም የሱባኤ ጊዜ እንጂ የፕሮጀክት ላውንቺንግ ፔሪድ አይደለም። አሁን አብዛኛው ፕሮጀክት ላውንች የሚያደርጉበት ፔሪድ ሆኗል ማለት ነው አጽዋማት ላይ። ስለዚህ ከእግዚአብሔር ጋር ሰው እንዳይገናኝ የሚያደርግ እንቅፋት ነው ብዬ አስባለሁ እኔ ማለት ነው። ለምን ብትለኝ ዛሬ የሆነ ነገር ይነገረዋል፣ ከነገ ወዲያ ሌላ ነገር፣ ከዛ በኋላ ሌላ ነገር፣ ከዛ በኋላ ሌላ ነገር ባልሄድ የሚል አስተሳሰብ ቢያመጣስ? እንደዛ እንዲሰማው እያደረግነው ቢሆንስ? ይህም የቅድስት ቤተ ክርስቲያንን ዋና ተልእኮ እያሳጣና ምእመናን ተገቢውን አስተምህሮ እንዳያገኙ እያደረገ ነው ሲሉ ያለውን ተጽዕኖ አክለው ገልጸዋል። አሁን ይኸውልህ ኑሮ ራሱ ሰውን ደቁሶታል፣ ተጭኖታል። በዛ ኑሮ ጫና ላይ ግን የተለያየ ፕሮጀክት እያመጣ ስትጭንበት ያንኑ ምእመን ታርጌትህ አንድ የሆነ ምእመን የመሰላቸት ነገር ምናልባት ዋናውን ነገር መልእክት ሳይሰማ በመሰላቸት ደግሞ ጀመራቸው ካለ በኋላ ወንጌል አይሰማህም። ስለዚህ ያንን ነገር እየፈጠረ ይሄዳልና እንዳይሰሙ ያደርጋቸዋል ብዬ አስባለሁ። ወይም ዋናውን ዓላማ የቤተ ክርስቲያንን ተልእኮ እንዳይፈጸም እንቅፋት ይሆናል ብዬ አስባለሁ። ካህናት አባቶች ምእመናን ላይ እያደረሰ ያለውን ተጽዕኖ በመገንዘብ ሊያርሙትና ሊያስተካክሉት ይገባል በማለት መልእክታቸውን አስተላልፈዋል። እንደው ያስተሳሰብ ለውጥ ማምጣት በአመራር ከላይ ጀምሮ ያለውን አቅጣጫ በመስጠት ስራዎች እንዲሰሩ ማድረግ ሴንትራል ወደ አንድ የአስተሳሰብና የማኔጅመንት እንትን ወጥነት እንዲመጣ ማድረግ ሁሉንም ነገር ብዙ ነገሮች። ስለዚህ የአስተዳደር ነገሩን ይነካል ይሄ ጉዳይ። አስተሳሰብ ላይ መስራት ይፈልጋል። አስተሳሰብ ማለት ከላይ እስከታች ብዙ ነገርን ስለሚነካካ በደንብ መስራት። ስለዚህ ከታች ጀምሮ ያለው ምእመን የሚጠቅመውን መንገድ እየተከተለ የመጀመሪያው ነገር ለመዳን ይኖር ነው። ለመዳን ስኖር ብዙ ነገሮችን እያስተካከልኩ እሄዳለሁ። ቁርጠኝነት ይጠይቃል። ያንን ነገር ተከትሎ ነገሮችን ማስተካከል ይገባል ብዬ አስባለሁ። በቅድስት ቤተክርስቲያን ላይ በግለሰቦች እንዲሁም በተቋማት ደረጃ የሚነሱ የሐሰት ትርክቶችን ለመቅረፍ መምህራን ዕለት ዕለት የሚሰራጩ መረጃዎችን በትኩረት መከታተልና አስፈላጊውን ስራ ሊሰሩ እንደሚገባ ተገለጸ። የቤተክርስቲያን ትክክለኛ ታሪኳ ባለመነገሩ ለሐሰት ትርክ ፈጣሪዎች መንገድ ሲከፍት ተስተውሏል ተብሏል። ዲያቆን ኤርሚያስ ደባሱ ተጨማሪ አለው። ያለፉትን የሰው ልጅ ድርጊቶች፣ ሁነቶች በጥናትና በምርምር ላይ እንዲሁም በተጨባጭ ማስረጃዎች ላይ ተመስርቶ የሚተርክ የሚመዘግብና የሚዘግብ የሚያጠና ሳይንሳዊ ዲሲፕሊን ነው ታሪክ። በዚህ ውስጥም በሀገር ከፍ ብሎም በዓለም ደረጃ የታሪክ ባለቤት ከሆኑት ውስጥ አንዷ ቅድስት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን በታሪክ ውስጥ ያላትን አበርክቶ ዛሬ ላይ ያለ ትውልድ ምን ያክል ያውቀዋል? ረዳት ፕሮፌሰር መምህር ግርማ ባቱ ምላሽ አላቸው። እውነተኛ መረዳት ያለው ሰው ቤተ ክርስቲያንን ያውቃታል። እውነተኛ ያልሆነ የታሪክ አረዳድ ያለው ሰው ደግሞ አያውቃትም ነው። በዚህ የሚመጣው ጉዳት ደግሞ እውነተኛ ቤተ ክርስቲያንን ከማወቅ አንጻር ለድነት ለመዳን የሚያስችሉ ነገሮችን ማግኘት አለማግኘት ስለሆነ ቁልፍ ነው። ስለዚህ ለቤተ ክርስቲያን አገልጋዮች ልክ መሰረታዊ ክርስትናን አስተምሮ የሚያስተምሩትን ያህል የራሱ የመሰረታዊ አስተምሮ የት መጣ ደግሞ ትልቅ ዋጋ ስላለው መሰረቱን አንስቶ አሁን እስከደረሰበት ጊዜ ድረስ እድገቱን ማሳየት ስለሚያስፈልግ ታሪኩ እሱ ላይ ነው ትልቁ ጠቀሜታና ከመምህራነ ቤተ ክርስቲያን የሚጠበቀውም ይሄ ነው። አንድን እውነት ከጊዜና ሁኔታ ጋር አገናኝቶ ከዚህ ጊዜ ጀምሮ ብሎ በዛ ሂደት ውስጥ ያልተቋረጠ የታሪክ ፍሰትና የአስተምሮ ይዘት መኖሩን አሳውቆ የቅድስት ቤተ ክርስቲያን ልጆች እንዲጠቀሙበት ማስቻል ትልቁ ቁም ነገር ስለሆነ እዚህ ላይ ነው አገልግሎቱ ያለው። መምህሩ አክለውም በቅድስት ቤተ ክርስቲያን ላይ የሚነሱ የሐሰት ትርክቶችን ከነመንስኤያቸው በመረዳት ትክክለኛ ታሪክን ማወቅና ማሳወቅ እንደሚገባም አሳስበዋል። ራሱ ታሪኩን ባለ ታሪኩ አውቆት ለሚገባው አካል በአግባቡ ማድረስ ነው። ከዛ ቀጥሎ ያለው የሚጠበቀው ነገር አሁን እውነትን መሰረት አድርጎ ከተሰራው ቅድስት ቤተ ክርስቲያን ከምትገለጥበት ታሪክ ባሻገር የፈጠራ ታሪኮች፣ የሐሰት ትርክቶች አሉ ካልን የነሱንም ከየት መጣ ምክንያታቸውን ለይቶ አውቆ ማፍረሻ መድኃኒታቸውን መፈለግ ስለሆነ የነዚህ አመጣጥ አንደኛ ሆን ተብሎ የሚሰራ የቅድስት ቤተ ክርስቲያን ገጽታ ለማበላሸት ታሪኩን ለማጉደፍ የሚሰራ ስራ ስላለ እሱን ማወቅ ነው። እንዴት ነው ሆን ተብሎ የሚሰራው ስራ አካሄዱ፣ የሚሰራው ስራ
ይዘቱ ሚለውን እሱን አውቆ መስራትና ለሱ የሚገባውን መድኃኒት መስጠት ነው። ሁለተኛው አላዋቂዎች እየተጎዱ ያሉበትን ሁኔታ መረዳት ነው። በአግባቡ መረዳት ምን ማለት ነው? ይሄ የተነገረውን ታሪክ ሁሉ ትክክለኛ አድርጎ የመውሰድና የመወዛገብ ሁኔታዎች በአጠቃላይ በኢትዮጵያውያን ዘንድ ይታያል። አንዳንድ ጊዜ በቤተ ክርስቲያን ልጆችም ዘንድ ይስተዋላልና ሁለቱን አያይዞ ወደ እውነቱ ታሪክ አድርሶ ምእመናንን በትክክለኛ ኦርቶዶክሳዊ አቋምና ሰብና ላይ እንዲገኙ ማስቻል ከቅድስት ቤተ ክርስቲያን ልጆች፣ ከመምህራን፣ ከአገልጋዮች የሚጠበቀው ትልቁ አገልግሎትና ስራ እሱ ነው። ስለዚህ አሁን ምን ይጠበቃል ብንል በዚህ ዙሪያ ያሉትን በሽታዎች ከነመንስኤያቸው መረዳት፣ ለነሱ የሚያስፈልጉትን መድኃኒቶች መስጠት ያለበት ስለሆነ እኛ በራሳችን የቅድስት ቤተ ክርስቲያናችን ታሪክ በሚገባው ልክ በአግባቡ ማወቅ፣ መረዳት፣ የተረዳነውን ለሌሎች በሚድኑበት አይነት አድርጎ በዛ መንገድ መስጠት፣ ማሳወቅ ይሄ ይጠበቃል ብዬ አስባለሁ። በደቡብ አፍሪካ የካህናት እጥረትን ለመቅረፍ ስራዎች እየተሰሩ መሆናቸውን በማኅበረ ቅዱሳን የደቡባዊ አፍሪካ ማዕከል አሳወቀ። ይህ በእንዲህ እንዳለ ማዕከሉ የስብከተ ወንጌል አገልግሎት በማስፋፋት አዳዲስ አማንያንን የማስጠመቅና ያሉትን የማጽናት ተግባራት በማዕከላዊ ላይ እንደሚገኝም ተጠቅሷል። ሀብቴ ብርሃኑ ማኅበረ ቅዱሳን ከሀገር ውጭ ባቋቋሟቸው ማዕከላቱ በኩል በውጭ ሀገራት ካህናትን ከማፍራት አኳያ በርካታ ተግባራት እየተከናወኑ ናቸው። ለአብነትም በደቡብ አፍሪካ እየተሰራ ያለው ስራ ተጠቃሽ ነው። በዚህም በአሜሪካ ማዕከል በተቋቋመው የኤስድሮስ ሴሚናሪ ተቋም ካህናትን በነጻ በማስተማር ለምዕመናን ተደራሽ እየሆኑ እንደሚገኙ የደቡባዊ አፍሪካ ማዕከል ጽሕፈት ቤት ኃላፊ ተናግረዋል። በዋናነት የዚህ የትምህርቱ ዓላማ ሁለት ነው። እንደኛ ማዕከል የያዝነው ሁለት ዓላማዎችን ነው። የመጀመሪያው ደቡባዊ አፍሪካ ምእመናንን ማስተማር፣ ማስጠመቅ እንዲሁም ደግሞ ማጽናት የሚችሉ ካህናትን፣ ዲያቆናትንና ሰባኪ ወንጌልን ማፍራት ነው። ሁለተኛ ዓላማ አድርገን የያዝነው ተተኪ ትውልድና ግቢ ጉባኤ አገልግሎት ላይ በስፋት መስራት እንድንችል ነው። ምናልባት እንግዲህ ግቢ ጉባኤ ላይ ትንሽ ቀዝቀዝ ያለ መንገድ ቢኖረንም የተተኪ ትውልድ ላይ በስፋት እንሰራለን። ካህናቱን የማሰልጠን ተግባር በደቡብ አፍሪካ የስብከተ ወንጌልን አገልግሎት ለማስፋፋትና የካህናት እጥረትን በመቅረፍ ረገድ ተጨባጭ ውጤቶች መመዝገባቸውን አንስተዋል። እነዚህ አባቶቻችን ከክህነቱ ትምህርት ባሻገር ይህንን ትምህርተ ወንጌሉ ቴዎሎጂካል የሆኑ ጉዳዮችን ተምረው ለምእመናኖች ምክር የሚሰጡበት እንዲሁም ደግሞ ያላመኑትን ሁሉ የሚያመጡበት ያመኑትን የሚያጸኑበት መሆን ስላለበት ይሄ በጣም በብዙ መንገድ ጠቅሞናል። እውነት ለመናገር ያሉት እስካሁን የተማሩት እስከ ገጠር ድረስ በመግባት ይህን አገልግሎት እየሰጡልን ያሉት። ካህናትን ለማፍራት እየተከናወኑ ባሉ ስራዎች ተግዳሮቶች ቢኖሩም ማዕከሉ በመፍታት ረገድ ሚናውን እየተወጣ እንደሚገኝ ገልጸዋል። ትምህርቱ ሲሰጥ በተለያየ ምክንያት ከተለያየ ቦታ የሚመረጡት እንዲማሩ የሚመረጡት የራሱ መስፈርት አለው፣ መምረጫ መስፈርቶች እና እነዚህ መምረጫ መስፈርቶች አንዳንድ ጊዜ ፊት ለማድረግ የሚቸገሩ ብዙዎች ስላሉ አንደኛ እሱ መምረጥ ላይ ትንሽ እንፈተናለን። አንዱ እሱ ነው። በዋናነት ኮንሲደር ተደርጎ የሚያዘው ሰዓቱ ሁሉ ነገር የሚያዘው እዛው በአሜሪካ ሰዓት ስለሆነ ሌላ ቦታ ላይ ያሉት ሰዓቱ እንደ እስቴቱ ሰዓቱ ስለሚለያይ ያ ፋክተር ያደርጋል። ለምሳሌ ካህናቶች እንኳን ብንወስድ ሌላው ቢቀር ካህናቶችን ብንወስድ 9 ሰዓት ትምህርት ቢገቡ 10 ሰዓት 11 ሰዓት የግድ ቤተክርስቲያን ሄደው ኪዳን አድርሰው ቅዳሴ መቅደስ አለባቸው። ያንን ለማድረግ ወይ ትምህርታቸውን ያቋርጣሉ፣ ይሸራረፋል ምናምን። ይሄ ሁሉ ተግዳሮት ይገጥማቸዋል። ካህናቶች ከክህነታዊ ትምህርት ባሻገር ቴዎሎጂካል የሆኑ ትምህርቶችን እንዲማሩ እድሉን ለመፍጠር ከአሜሪካ ማዕከል ጋር በመነጋገር ይህንን እድል የማመቻቸት አንዱ ስራችን ይሄ ነው። ችግሩን ለመቅረፍ ከተማሩ በኋላ ስምሪት ይሰጣል። የሚያስፈልጋቸው ድጋፍም ካለ በዛ ላይ ያን ድጋፍ እያደረገ አገልግሎቱ እንዲሰጡ ያደርጋል። ያለንበት የአብይ ጾም 4ኛ ሳምንት ስያሜ መጻጉዕ ይባላል። መጻጉዕን ስናስብ ደዌ ነፍስ እንዳያገኘን ያዳነንን የአምላካችንን ሕግና ትእዛዛቱን ማክበር መተግበር ይጠበቅብናልም ተብሏል። ዲያቆን ኤርሚያስ ደባሱ ዝርዝር አለሁ። በቤተ ሳይዳ የመጠመጫ ስፍራ ለ38 ዓመታት የአልጋ ቁራኛ የነበረው መጻጉዕ የሩስ በመባል እንደሚጠራ ይታወቃል። ከ38 ዓመታት የአልጋ ቁራኛነት በኋላ የተሸከመውን አልጋ ተሸክሞ እንዲሄድ የታዘዘው መጻጉዕ ዳግመኛ እንዳይበድልም ማስጠንቀቂያ ተሰጥቶት እንደነበር ይታወቃል።
አሁን በዘመናችን ያለው ትልቁ መጻጉነት ማለት መድኃኒት የሌለው ነው። ሰው አይኑን ቢታመም ሄዶ ይታከማል፣ እግሩን ቢታመም ሄዶ ይታከማል፣ ወገቡን ማንኛውም የተፈጥሯዊ ስሜት ሕዋሳትን ብትታመም ትታከማለህ። እና አሁን ዛሬ የዘመናችን መጻጉነት የሚባለው ትልቁ ነገር ዘረኝነቱ በወንዝ በቋንቋ ወርደ በቀበሌ ተከፋፈልንበት ትልቁ መድኃኒት ያጣው የዘመናችን መጻጉ ወይም በሽታ የሚባለው ዘረኝነት ነው። እሱ ነው። ይሄ ነው ትልቁ የዘመናችን መጻጉነት። ለቤተ ክርስቲያኗም ለሀገሯም ትልቅ ፈተና የሆነው ይሄ ነው። ይህንን የዘነጋው ከደዌ ሥጋ የዳነው መጻጉ አምላኩን በጥፊ በመምታት ደዌ ነፍስ እንዳገኘው የሚገልጹት መጋቢ ብሉይ ጥዑመ ልሳን ሞላ ደዌ ነፍስ እንዳያገኘን ያዳነን አምላካችን ሕግና ትእዛዛቱን መጠበቅ እንደሚገባንም አሳስበዋል። መርዝ መቼም እየታወቀ አይበላም። ለምን? ገዳይ ስለሆነ ነው። ይህም መጻጉነትም ገዳይ ስለሆነ ጠቃሚ ስላልሆነ ይህንን ጠብቆ በማስተማር ግንዛቤ በመፍጠር ነው ልትፈወስ የሚችለው። ቤተክርስቲያኗም ሀገሯም ሊፈወስ የሚችለው በማስተማር እና ግንዛቤ በመፍጠር ነው። ያዳነውን አምላኩን በጥፊ የመታው መጻጉ ዛሬ ላይ ቤተክርስቲያንን በሐሰት ትርክት ጥፊያቸው ለሚመቷት ማሳያ ስለመሆኑም መምህሩ አስረድተዋል። 38 ዘመን በዛ ፈውስ በሚደረግበት ተኝቶ የኖረ ነው እና በዛ ሁሉ አሁን ያ መጻጉ ያዳነውን ክርስቶስን የፈጠረለት በእጁ ፈጣሪውን ነው አይደለ? በዛ እጅ መጻጉ ክርስቶስን የመታው በጥፊ የመታው። አሁንም ቢሆንም ይህንን ሀገር ለትውልዱ ዕውቀትና ስነ ምግባርን ስነ ጽሁፍ ብትል ማንኛውም ነገር ያበረከተችን ቤተ ክርስቲያንን እየነከሷትና የተለየ ስም እየሰጧት ያሉትን ሰዎች የቤተ ክርስቲያኗ ትልቁ ተልእኮ ማሳመንና ማስተማር ነው። በተገኘው አጋጣሚ የቤተ ክርስቲያንን ድርሻ ለየት አድርጎ ከፍ ባለ አደባባይ መግለጥና ማስተማር። ይሄ ማለት ቤተ ክርስቲያኗን መልካሟን ስራ በእንድ ለውጦ ጠጠር ያበደረ ማነው ወርቅ ላበደረ ጠጠር እህል ላበደረ አፈር አይደለም የሚባለው። እንደዛ እየሆነባቸው ነውና ይሄ መጻጉነት እሳቤ ነው ብሎ በደንብ አድርጎ እነሱም እንዳይጎዱ ቤተክርስቲያኗን የሚነቅፏትና የሚያሳድዷት እንዳይጎዱ በደንብ አድርገን ልናስገነዝባቸውና ልናስተምራቸው ይገባል። ይሄ ነው መፍትሄ ነው። ሰንበት ትምህርት ቤቶች በያዝነው የዐቢይ ጾም ምዕመናንን በይበልጥ ማገልገልና የተሰጣቸውን ኃላፊነት መወጣት እንዳለባቸው ተጠቆመ። ይህንኑ በተመለከተ በአዲስ አበባ ሀገረ ስብከት የሚገኘው የደቂቀ ጦቢት ሰንበት ትምህርት ቤትና መምህራንን አነጋግረናል። ተመስገን ፍቃዱ ተጨማሪ አለው። ጌታችን ኢየሱስ ክርስቶስ ለአርአያነት ለምሳሌነት በጾመው በዚህ ዐቢይ ጾም በቤተ ክርስቲያን ከሌሎች ጊዜያት በተለየ ሁኔታ አገልግሎቶች የሚበዙበት ነው። በእነዚህም አገልግሎቶች እያንዳንዱ ሰንበት ትምህርት ቤት ኃላፊነታቸውን ሊወጡ እንደሚገባ መጋቢ ሐዲስ ብዙአየሁ ጋሻው ጠቁመዋል። በዚህ በዐቢይ ጾም ሰንበት ትምህርት ቤቶች ምእመናንን በማስተናገድ የሚቆርቡትን ሕፃናቱንም ሆነ ሽማግሌዎቹንም በማስተናበር ካህናቱ በሚሰጧቸው መስመር ወይም በሚያሰማሯቸው ሁኔታ ድጋፍና አገልግሎት መስጠት ያስፈልጋል ማለት ነው። በዚህ በዐቢይ ጾም ያልተሰጠ አገልግሎት ሌላ ጊዜ ሊሰጥ ስለማይችል ማለት ነው። በበዓላት ጊዜ ብቻ ወረብ መወረብ መዝሙር መዘመር ብቻ አይደለም የሰንበት ትምህርት ቤት ድርሻ። በአጠቃላይ በዐቢይ ጾምም በአጽዋማትም በበዓላትም ትልቅ ድርሻ ያለው በአገልግሎት። በዚህም ረገድ በየካ አባዶ አንቀጸ ምሕረት ቅዱስ ሩፋኤልና ቅድስት ልደታ ለማርያም ቤተ ክርስቲያን የደቂቀ ጦቢት ሰንበት ትምህርት ቤት የትምህርትና ስልጠና ክፍል ኃላፊ ማናየ ደባሱ ሰንበት ትምህርት ቤቱ በዐቢይ ጾም ምእመናንን ይበልጥ እያገለገለ እንደሚገኝ ተናግረዋል። የኛ በዋናነት ኃላፊነታችን እነዚህ ለቅዳሴ ወይም ደግሞ ለጸሎት የመጡ ምእመናን ሳይረበሹ በፈለጉት መንገድ በተመስጦ ቅዳሴውንም ጸሎታቸውንም እንዲያደርጉ ማድረግ ነው በዋናነት ኃላፊነታችንና ለምሳሌ የሚያስቀድሱ ህፃናት ሊኖሩ ይችላሉ። ህፃናት ወላጆችን እንዳይረብሹ ወይም ደግሞ እንዳይረባበሹ፣ መሀል ላይ የሚታመም ምእመንም ሊኖሩ ይችላል። እነሱንም ኬር ማድረግ እና ልዩ ልዩ ጸበልም መስጠትም ሊሆን ይችላል ለቆራቢያንና ለአስቀዳሾች። ከነዚህ አንጻር ሰፊ አገልግሎት እየሰጠ ይገኛል። ሌሎች ሰንበት ትምህርት ቤቶችም ባሉበት አጥቢያ አብያተ ክርስቲያናት በዚህ ወቅት ሰፊ አገልግሎት መስጠት ይገባቸዋል ሲሉም አክለዋል። ሰንበት ትምህርት ቤቶች ከራሳቸው የዘለለ ለምእመናን የሚጠቅም ነገር ማድረግ ይኖርባቸዋል ብዬ አስባለሁ። ማለት ይሄ ሰንበት ትምህርት ቤት እዛ አጥቢያ ላይ በመኖሩ ምእመናን ምን ተጠቀሙ? አሁን ላይ በብዛት እንደምናየው ወላጆች ልጆቻቸውን ከላኩ ያስተምራሉ። ልጅ የሌላቸው ወላጆች ይኖራሉ።
እንዲሁም ደግሞ በተለያየ መንገድ ሰንበት ትምህርት ቤቱን በቀጥተኛ አገልግሎት እየተሳተፉ ያልሆኑ ማህበረሰቦች ወይም ምዕመናን ይኖራሉ። ያ ሰንበት ትምህርት ቤት እዛ ቦታ ላይ በመኖሩ ምን የሚረባ ነገር አደረገ የሚለው ነገር ትኩረት አድርገው ቢሰሩ ብዬ አስባለሁ። ውድ ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚሉ ቅዱሳን መካከል ቅዱስ አባ ቢላካሪዎስ ነው። ታሪኩን ተከታትለን እንመለስ። ቅዱስ አባ ቢላካሪዎስ ብዙ ድርሳናትና ተግሳጻትን የደረሰ ብዙ ነፍሳትን ወደ አምልኮተ እግዚአብሔር ያቀረበ የአርሞኒ ሀገር ኤጲስቆጶስ ቅዱስ ቢላካሪዎስ ሰማዕት የሆነው በዛሬዋ ቀን ነው። የቅዱስ በክርስቲያን ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በጌታችንና መድኃኒታችን ኢየሱስ ክርስቶስ ስም ደሙን ሊያፈስ ወደደ። ሕዝቡንም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ከዚህም በኋላ ወደ መኮንኑ በመሄድ በፊቱ ቆሞ በጌታችንና መድኃኒታችን ኢየሱስ ክርስቶስ ስም ታመነ። መኮንኑን ብዙ አሰቃየው፣ ራሱንም በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምእመናን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ አክብረው ገንዘውም በመቃብር አኖሩት። አምላከ ቅዱሳን ከሰማዕቱ ምልጃና ጸሎት ያሳትፈን፣ አሜን። የተወደዳችሁና የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ዜናዎቻችንን የተከታተላችሁት የሚመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። ሰላም።